ኳን ወደ ሴትዮዋ ቤት ሲደርስ በሩን ክፍት ሆኖ ነበር ያገኘው። ልጅቷም በመታጠቢያ ቤት ውስጥ ሆና ገላዋን እየታጠበች ነበር። ኳን ሲያናግራትም ስልኩን ጠረጴዛው ላይ አስቀምጦ አጠገቡ ያለውን ገንዘብ እንዲወስድ ነገረችው። ኳንም እንደታዘዘው አደረገ። ሆኖም ከመሄዱ በፊት የቤቷን በር ክፍት መተው አደገኛ ነገር እንደሆነና ጥንቃቄ እንድታደርግ መክሯት ሄደም። ነገር ግን በማግስቱ ጠዋት አንድ አስደንጋጭ ነገር ተከሰተ። ኳን ክፍሉ ውስጥ ተኝቶ ሳለ ፖሊስ በድንገት ቤቱን ወረረውና በቁጥጥር ስር ያውለዋል። ኳን ምንም እንኳን በነገሩ ግራ ቢጋባም ምሽት ላይ ስልኳን የመለሰላትን ልጅ በመግደልና አስገድዶ በመድፈር ወንጀል ተከሷል። ድርጊቱንም እሱ እንደፈጸመው የሚያሳምኑ የተገኙበት ማስረጃዎች በጣም አደገኛ ነበሩ። በወንጀሉ ስፍራ የተገኘው የጣት አሻራና ዲኤንኤ፣ የደህንነት ካሜራዎች ቅጂ፣ አልፎ ተርፎም በልጅቷ ላይ የተገኘው የወንድ ዘር ፈሳሽ ሙሉ በሙሉ ከኳን ጋር የተመሳሰሉ በመሆናቸው ወንጀለኛ ተብሎ ተከሶ የኳን ሕይወት ከመቀጽበት ወደ አስከፊ ምዕራፍ ተለወጠበት። የኳን በግድያ ወንጀል መከሰስ በጥቂት ሰዓታት ውስጥ በመላ ሀገሪቱን ዜናው ተሰራጨ። በዚህም ምክንያት ሕዝቡ ወንጀለኛ ነው ብሎ በማመን በከፍተኛ ጥላቻ ተሞልቶ የተቃውሞ ሰልፍ አደረገበት። የኳን እናት ልጇ ንጹህ መሆኑን ለመግለጽ ብትሞክርም ማንም ሊሰማትና ሊረዳት የፈለገ ሰው አልነበረም። ፖሊስ ጣቢያ ሄዳም ልጇን ለማየት ያደረገችው ጥረት በሙሉ ከሽፎባት ሕዝቡ እንዲረዳት በራሪ ወረቀቶችን ብትበትንም ሕዝቡ በንቀት ችላ አላት።